ጤና ይስጥልኝ ተመልካቾቻችን እንደምን ቆያችሁ? ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን የፋኖ ትንተናዎችን እና ሌሎች አስደሳች የፋኖ የድል ዜናዎችን በዚህ አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግ እና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎችን ጀምር። ቤተክርስቲያን ላይ የምርጫ ካርድ ሲሰጥ የነበረ የአገዛዙ ኃይል ተመታ። ዝርዝር አለን። አማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው ዕዝ ከሰመ ሁለተኛ ኮር ነበልባል ክፍለ ጦር በኦሮሚያ ሰላም አስከባሪ ኃይል ላይ ድል ተቀናጀ። ዝርዝሩን ተከታተሉ። ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር በዋሮ ሜዳ የጠላትን ሰራዊት በመደምሰስ ድል አስመዘገቡ። ዝርዝሩን ተከታተሉ። ምኒልክ ዕዝ 106ኛ ኮር በ31ኛ ክፍለ ጦርና በኮሩ ቃኞች በዳውንት ወረዳ ከኩርባ ከተማ በቅርብ ርቀት ላይ የጠላት ሰራዊት ሞትና ቁስለኛ በማድረግ ድል አስመዘገቡ። ዝርዝሩን ተከታተሉ። አማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው ዕዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር በኦሮሚያ ሰላም አስከባሪ ኃይል ላይ ድል ተቀናጀ። በመጋቢት 1918 ዓመተ ምህረት የነበልባል ክፍለ ጦር ቃኝና መሐንዲስ ነብሮ ሻለቃ በኦሮሚያ አገዛዙ ሰላም አስከባሪ ኃይል እያለ በሚጠራው ላይ የነበልባል ክፍለ ጦር አናብስት ልጆች ነበልባላዊ ክንዳቸውን ጥቃት በመሰንዘር አንድ AK47 መሳሪያ መማረኩ ታውቋል። በሽመልስ አብዲሳ ልዩ ድጋፍና ድጎማ ያደራጁትን የሰላም አስከባሪ ለመከላከያ የኋላ ደጀን በማድረግ ለምንጃር ሽንኩራ አጎራባች በሆነችው ኤጄሬ በምትባል አካባቢ ማስፈሩ የሚታወቅ ሀቅ ነው። ይህ በልዩ ሁኔታ ተሞሽሮ የከረመው የሽመልስ አብዲሳ ቅልብ ሰራዊት መጋቢት 18 2018 ዓመተ ምህረት ከቀኑ 10 ሰዓት ላይ በነበልባሎቹ በነብሮ ሻለቃ በተወሰደበት እርምጃ አንድ ክላሽኮፍ መሳሪያ መማረክ ተችሏል። ይህ ግዳጅ የፈጸሙት የነበልባል ክፍለ ጦር ቃኒና መሐንዲስ ነብሮ ሻለቃ ሲሆኑ ያለምንም መሳወትነት በቀላል ኦፕሬሽን የሽመልስ አብዲሳ ጉጂሌ አሽከርን እስከ ወዲያኛው በመሸኘት በቀላሉ አንድ ክላሽ በመማረክ ለክፍለ ጦሩ ገቢ ማድረጋቸውን አሳውቀውናል ሲል ከሰም ሁለተኛ ኮር የነበልባል ክፍለ ጦር ሪፖርተራችን መረጃውን አድርሶናል። ቤተክርስቲያን ላይ የምርጫ ካርድ ሲሰጥ የነበረ የአገዛዙ ኃይል ተመታ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደሬ በጋሻው ክፍለ ጦር አሃድ የሆነው አጥናፋ ብሪጌድ በሚንቀሳቀስበት ቀጠና ወገራ ወረዳ ልዩ ስሙ ጉንትር አቦ ቀበሌ አቦ ቤተክርስቲያን ላይ መጋቢት 20 2018 ዓመተ ምህረት ዕለተ እሁድን ምክንያት በማድረግ ከህግ ውጭ በሆነ መልኩ ቤተክርስቲያን ላይ የምርጫ ቀስቀሳ በማድረግ የምርጫ ካርድ ሲሰጥ በነበረ የአገዛዙ ተላላኪ ኃይል ላይ ጀግኖቻችን የማያዳግም እርምጃ ወስደዋል። አርበኛ ያየ አስምሮ በቅርብ ርቀት የነበሩ የአጥናፋ ብርጌድ አባላት በማስተባበር ምርጫ ለማስፈጸም የወጣውን የአገዛዙን ተላላኪ ሁለቱን በወጣበት ላይ ላይመለስ ሲሸኑት አራቱን በማቆሰል ቁስለኞችንና የምርጫ ቁሳቁሱን ጠቅልሎ ነፍስ ያውጭኝ እየተፈረጠጠ ወደ ገደብዬ ከተማ ተመልሶ ገብቷል። ህብረተሰቡም የአማራ ህዝብን ጥያቄ በአሁኑ ወቅት የሚፈታው ምርጫ ሳይሆን አፈሙዛችን ነው በማለት በህግ የተሰጠውን የምርጫ ወረቀት ቀዳድዶ በሰላም ወደ ቤቱ ተመልሷል። በአፋብም የደረሰበትን ምትና ኪሳራ ለመሸፈን የወገራ ወረዳ ኮሙኒኬሽን ከጉንትር አቦ ማህበረሰብ ጋር ለሰላም ዘብን ቆማለን የሚል ውይይት አድርገን እያለ እንደተለመደው እንደ በቀቀን አንድ አይነት ንግግር በፌስቡክ ገጹ ቢለጥፍም ምድር ላይ ግን ላይመለሱ የለጥፋቸው ጎንደሬ በጋሻው ክፍለ ጦር ነው። በተመሳሳይ ዜና ከአርባያ ከተማ ወጥቶ ወደ ኮዛ ቀበሌ ምርጫ ቅስቀሳ ለማድረግ የወጣው የአገዛዙ ቅልብ ኃይል በጎንደሬ በጋሻው ክፍለ ጦር አሃድ ከሆኑት ከናሆሰናይ ሻለቃ ከመልካሙ ድረስ ሻለቃ ከጽናት ብሪጌድ የተወጣጡ የተወሰኑ አባላትና የአካባቢው አባት አርበኞች በጋራ በመሆን የመጣውን የአገዛዙን ምርጫ ተላላኪ ቡድን ኮዛና አይሰቅ ቀበሌዎች ላይ መውጫ መግቢያ አሳጥቶት ውለዋል። የአገዛዙ ምርጫን በአፈሙዝ ለማስፈጸም ሌት ተቀን እየለፋ ቢሆንም በአፋብን ኃይሎች እርምጃ እንደዘጭ እንደቦች ሆኖበት የሚያደርገው ቅጥ አምባሩ ጸርቶት ይገኛል። በዛሬው አውደ ውጊያ ጀግኖቻችን ከ5 በላይ የአገዛዙን ሆዳደሮችን በሙትና በቁስለኛ በማድረግ 100 የክላሽ ተተኳሽ የሕክምና ቁሳቁሶችንና ሁለት ወታደራዊ ሻንጣዎችን ጥሎ ሲጨንቀው ከ40 4 መኪና ተጨማሪ ኃይል አስመጥቶ ነፍስን ለጊዜው አትርፎ ተመልሷል። ምኒልክ ዕዝ 106ኛ ኮር በ31ኛ ክፍለ ጦርና በኮሩ ቃኞች በዳውንት ወረዳ ከኩርባ ከተማ በቅርብ ርቀት ላይ የጠላት ሰራዊት ሙትና ቁስለኛ በማድረግ ድል አስመዝግቦ
መጋቢት 20 2018 ዓ.ም ረፋድ 2 ሰዓት ላይ ወደ ቦዳ 02 ቀበሌ እንቅስቃሴ ባደረገ የጠላት ሰራዊት ላይ እርምጃ የተወሰደ ሲሆን ከነብር ጥፍር ጭብጥ ውስጥ የገባው የብልጽግና ሰራዊት ከ11 በላይ ቁስለኛ ሲደረጉ በሶስቱ ላይ የማያዳግም እርምጃ ተወስዶባቸዋል። የብልጽግናን ወበር አስጠባቂ ተከፋይ አመራሮች በሚሰጡት ዘር ተኮር የጭፍጨፋ ትዕዛዝ እግሬ አውጪኝ ብለው ሲፈረጡ ያብቴ ከሚባል አካባቢ ሲደርሱ በለቅሶ ስነ ስርዓት ላይ በሚገኙ ንጹሃን የእሩምታ ተኩስ በመክፈት አቶ ደስታው አሻገረ የተባሉ ግለሰብ የተመታ ሲሆን ሕክምና እየተደረገለት ይገኛል። ምኒልክ እዝ 106ኛ ኮር 34ኛ ክፍለ ጦር በዋሮ ሜዳ የጠላትን ሰራዊት በመደምሰስ ድል አድመዝገቡ። መጋቢት 20 2018 ዓ.ም ሌሊት 11 ሰዓት የተጀመረው አውደ ውጊያ ጋዞ ወረዳ ዋሮ ሜዳ ላይ በገፍ የገባን የጠላት ሰራዊት በ3 አምቡላንስ ሙትና ቁስለኛውን እንዳያመላልስ ተደርጓል። ብርሃኑ ጁላ ከኢትዮጵያ አጽናፍ ድረስ ዘልቆ ጋፎ ያመታው ወጣት ለአብይ አህመድ ስልጣን ማራዘሚያ ሲባል የድሃው ልጅ ለባሩድ ተገብረዋል። ተኩሰው የጠላት ግንባር ላይ የሚያሳርፉት 34ኛ ክፍለ ጦር ፋኖዎች የብርሃኑ ጁላን ሰራዊት ስጋውን ለአሞራ ነፍሱን ለሲኦል ሲያደርጉት ቁስለኞቹ ዋይ ዋይ የሚል የሲቃ ድምጻቸውን እያሰሙ የእስታይሽ ጤና ጣቢያን ጣራ የሚቦድስ ድምጽ እያቋረሩ ይገኛሉ። አንዳንዱም ሆዳደር የወር ደመወዙን ጠብቆ ማካ ጠጥቶ ጧት በምርቃና ፈርጥጦ ወደ ዋሮ ሜዳ የገባው የብርሃኑ ጁላ ሰራዊት በፋኖ ተከቦ ነፍስ ግቢ ነፍስ ውጭ ሲራወት የዋለ ቢሆንም ቅንድቡን እየተፈለጠ ተረሽርሿል። ከፋኖቹ በደረሰበት ከባድ ምት የተነሳ ሙትና ቁስለኛውን ማህበረሰቡ እንዳያይበት ሰበብ በማድረግ ንጹሃኖችን ከቤታችሁ ግቡ እያለ ሲደበድብና ሰብአዊ ጥሰትን በንጹሃኖች ላይ ሲፈጽም ውሏል። የፋኖን ነፍጥ ከቀመሰ በኋላ ወደ መጣበት የተረፉትን ሰራዊቱን ይዞ የተመለሰ ቢሆንም የብርሃኑ ጁላ ሰራዊቶች በካምፓቸው ከመሪዎቻቸው ጋር ሜዳ ላይ ሰባችሁ በፋኖ አስመታችሁን በማለት የእርስ በርስ ግጭት ተፈጥሯል።